ሰው ናችሁ እኮ ሰው ናችሁ። ለዛ ነው መውደቅም አልፈልግም። እኔ በየጊዜው መታመም አልፈልግም። እኔ የራሴ የሆነ የውስጥ ኬዝ አለብኝ። እሱን ደግሞ እንደዚህ በእንደዚህ አይነት ነገር ቆይ ተረጋጉ፣ ረጋ በሉ እስኪ። ዛሬማ ይዤ የመጣሁት ሁላችሁም ጋር ማለት ነው። ሁላችሁም የጨረቃ ፋሚሊዎች ለእናንተም የሚሆን መልስ ነው፣ እንዲሁም ደግሞ ለጨረቃዎቹ ነው ማለት ነው። ተረጋጉ፣ ረጋ አበሉ እስኪ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ፣ ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ትተርፍ ይበልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ይዤላችሁ የመጣሁት እንግዲህ ከውስጥ የሰማሁትን ያየሁትን እንዲሁም ደግሞ ሪከርዶችን በመካከል እያስገባሁ ማሳያችሁ ማሰማችሁ ይሆናል። ይሄን ቪዲዮ ግን እስከ መጨረሻ ድረስ ተከታተሉ። ቪዲዮውን ታታው ምንም አይነት አስተያየት እንዳትሰጡ ማለት ነው። ትናንትና እንግዲህ እንዳያችሁት የተጫነውን ቪዲዮ አይታችኋል ማለት ነው። ብሩክና ሀይሚ እንግዲህ ሀይሚዬ ወደ ዱባይ መሄድ ፈልጋለሁኝ አለች ማለት ነው። ብሩኬ እንደዛት ይሰቀልላት፣ እንደዛት ይሆንላት፣ እንደዛ ትንበረከክላት፣ ይዤሽ ልሂድ ዱባይ ፈታ ላድርግሽ እያላን ነበረ ማለት ነው። በዛ ሰዓት ግን እምቢ ብላ አሁን ላይ ደግሞ እሄዳለሁ ብላ ተነሳይ ማለት ነው። እንደገና ደግሞ እዚህ ጋር እየተጣሉ ያሉት አንደኛ ፍፄ ነው። ሁለተኛ ደግሞ የምታውቋት እንግዲህ ተብሩኬ ጋር የመጣችው አምሳላት ተብዬዋ ናት ማለት ነው። እንግዲህ እነሱ ናቸው አሁን ላይ ደግሞ በጣም ብዛት ጠብ ላይ እየፈጠሩት ማለት ነው። እንግዲህ ስለ ጓደኞቻቸው እንግዲህ እራሳቸው ናቸው መፍታት የሚችሉት አይደል እንዴ? እኛ አይደለንም መፍታት ያለብን፣ እራሳቸው ሁለቱ መጀመሪያም ሁለቱ መስማማት አለባቸው። ብሩክና ሀይሚ መጀመሪያ እናንተ ተስማሙ፣ በቃ እናንተ አንድ ሁኑ። እንግዲህ ይቅርታ ለመጠየቅም ሆነ ለምንም የሚያስፈልገው አንድ ሆናችሁ ትትመጡ ነው ማለት ነው። እናንተ ማለት ነው በአንድ ሆናችሁ በአንድ ላይ ፍጹም የሆነ አምሳላትም ሆነች አብሳላት እሷም ብኮን እስራቸው አድርስም። ምክንያቱም እናንተ አንድ ትኮኑ ማንም ሰው አጠገባችሁ የሚገባም የለም፣ እናንተ ፍቅርም ውስጥ የሚገባ ሰው የለም ማለት ነው። እና አምሳላት ተብዬዋ ደግሞ ይቅርታ መጠየቅ አለብኝ ሀይሚዬን አጥፍቻለሁ ብላ እንግዲህ በውስጥ የሰማሁት ነው። እንደመጣች ቤት ውስጥ ነው እንግዲህ ብሩኬ ደግሞ ሀይሚን ይቅርታ አድርጊልኝ፣ ይቅርታ ተባብለን አብረን እንኑር፣ ስለዚህ ያለውን ነገር እንፍታ ብሏታል። እሷ ደግሞ አልቀበልም ላይ ናት። አሁን ደግሞ ማለት ነው እንግዲህ የውስጥ ኬዝ አለብኝ ምናምን እያለች ነበረ በእድም ለታ ማለት ነው። እንግዲህ ውስጧን ኬዝ አናቅም፣ ማንም የሚያቅሰው የለም። እንግዲህ ቪዲዮውን እዚህ ጋር ያሰማችሁ ለዛ ነው ማለት ነው። ግን አንድ ነገር የምናገረው ነገር አለ ለሀይሚዬ ማለት ነው። ሀይሚዬ በነገራችን ላይ የምትናገሪያቸው ንግግሮች በጣም አንዳንድ ጊዜ ያስጠላሉ። እውነት እኔ ለማንም አልፈርድም፣ ለሁለታችሁ በቃ ትክክል የምታናገር ትክክል እናንተው የምታወሩትን ነው የምነግራችሁ ማለት ነው። እና ሀይሚዬ እዚህ ጋር ወንድ ልጅ ነው በነገራችን ላይ በጣም እውነት ለመናገር ብሩኬ በጣም ትዕግስተኛ ልጅ ነው። እውነት በጣም እውነት እኔ በራሴ ማለት ነው እኔ በራሴ ራሱ እንደዚህ ታንድ ወንድ ጋር የሆነ እንደዚህ ሁልጊዜ በቃ የሚጨቀጭቀኝ ምናምን ቢሆን እኔ በፍጹም አልታገሰውም እውነት ለመናገር ማለት ነው። እና አንቺ ግን ወንድ ልጅ እንደዚህ እያደረግሽው በቃ ባሽሙር በምን በቃ ይሄን እንደዚህ የምትነኪው ነገር ብታቆሚ ጥሩ ነው። ምክንያቱም የምትወጁ ከሆነ አንቺ ካለብሽ የምታፈቅረው የምትወጁ ከሆነ ከሌላ ሴቶች ጋር የሚያረጋቸውን ነገሮች በቃ እንዳቆምልሽ ማድረግ አንቺ በቃ ራስሽ በቃ ጥሩ ፍቅር ስጩ። በቃ አጠቃላይ ነገር ሌላ ነገር ምንም አያስፈልግም። አንቺ ጥሩ ፍቅር ጥሩ እንትን ትሰጩ ወደ አንቺ ይመለሳል ትጀመር ማለት ነው። አንቺ እኮ የመጨረሻ ጥሩ ፍቅር አሰጭም። ሀይሚዬ ለምንድን ነው የምትናደጁ? ትናደጃለሽ። የሆነ ነገር ታደረገ ብሩኬ በቃ ሰማይ ትወጫለሽ። ይሄ ነገርሽን አስተካክሊ፣ ማስተካከል አለብሽ። ወንድ ልጅ የምታመጪው ራስሽ ነሽ። ሴት ልጅ ብልሃተኛ ናት። ሴት ልጅ ወንድ ልጅ እንዴት አድርጋ እንደምትችልበታለች ማለት ነው። እና ስለዚህ እዚህ ጋ አንቺ ሌላ ነገር እያሽ ባሽሙር እየነካሽ የእሱን ጭንቅላት ተመጉዳት እንደገና ተስፋ ከአንቺ ላይ እንዲቆርጥ በማድረግ ተቀጠቢ በቃ ይሄን ነገር ራስሽ በቃ ራስሽ አንቺ ቆይ ጎበዝ ነሽ በቃ ያኔ የምታስተምሪ ነሽ ሰውን ምናምን ትባያለሽ አይደል እንዴ? ስለዚህ ለራስሽ ለምንድን ነው የማትማሪው? ለምንድን ነው ለራስሽ ክፍተት የምትሰጪው? ለምንድን ነው በርሽን የምትከፍቺው? በቃ
እኔ ስንቴ እናገራለሁ። እውነት ተናገርኩ፣ በቃ ብዙ ጊዜ ተናገርኩ። ስለዚህ ብሩኬ ደግሞ አንተ ራስ ማስከበር ያለብህ ራስና እኔ ደግሜ ደጋግሜ መናገር አይጠበቅም። ማንኛችሁም ሸር አድርጉላቸው። እውነት ለመናገር ተናግሬያለሁ ካሁን በፊት ቪዲዮ ላይ ማለት ነው። ስለዚህ እቤት እየመጡ ሁሉም ማለት የሆነ በቃ እሷን የሚናገሯት ሰዎች አጠቃላይ ነገር አንተን ይመለከታል። ያን ነገር የምታስወግደው አንተና አንተ ብቻ ነህ። ሌላ ሰው ማንም ሊያስወግደው አይችልም። ማንም ከዛ ቤት ውስጥ መጥቶ የሚፈነጭን ሰው ማስቆም አይችልም። ስለዚህ አንተ ነህ እንደ ወንድ እንዳባወራም ሆነ እንደምንም ውሰደው ብቻ ወንድ ተብለ ቤት ውስጥ ያለህ አንተ ስለሆንክ ስለዚህ ቤት የምታስከብረው አንተና አንተ ነህ። ስለዚህ አንቺ ደግሞ ቅመሟ ደግሞ ማስከበር ያለብሽ ወንድን አንቺ ራስሽ ነሽ። የራስሽ ያልሽውን ወንድ አሳልፎ በመስጠት እንደነንትና ትንከባከበኛለህ እንደነንትና ታደርገኛለህ። ብሩኬ ወላሂ እንዴት እንደ እንቁላል ነው የሚንከባከብሽ። እውነት እንቁላል አሁን ማለት ነው የሆነ የዶሮ እንቁላል ወልዳ ያንን ትታነሱ ቀስ ብላችሁ ነው ትታስቀምጡም፣ ምክንያቱም እንዳይፈርጥ ማለት ነው። እንደዛ ነው የሚንከባከብሽ ማለት እንደምናየው ማለት ነው እኛ እና በጣም በጣም ይሞታል አንቺ ማለት ነው በጣም። ስለዚህ ይሄን ነገር እያወቅሽ ደግሞ አንቺ እንደዛ አይነት ነገር ልብ የሚሰብር ነገር የምትናገሪው ወንድ ልጅ ቆራጥ ነው ወላሂ። ተቆረጠ መቼም አታገኙም። እውነት ደግሞ የእሱን አይነት ወንድ የትም ብከጂ አታገኝም። እኔ አስረግጬ ነው የምነግርሽ። እውነት ለመናገር እንደ ብሩኬ አይነት ወንድ አታገኝም። ምክንያቱም የሆነ በቃ የሆነ ትንሽ ስህተት እንኳን ቢሰራ የመጨረሻ አታሳልፊውም። እያየን ነው በቃ የሆነ የምታሳልፊለት ነገር ምንም የለ ወጥተሽ በቃ ውሪት ምትዩ። ስለዚህ ይሄን ነገርሽን ማስተካከል አለብሽ። ብሩኬ ደግሞ እሷ ላይ እጃቸውን የሚሰነዝሩ ላይ እሷ ላይ የሆነ ነገር የሚያደርጉት እሷ ላይ መጥተው አፋቸውን የሚከፍቱት ሰዎች ማስወገድ የምችለው አንተና አንተ ብቻ ነህ። ማንም ሰው አይደለም መጥተው እዛ ጋር የሚያስወግድላት ማለት ነው። እና ሁለታችሁም መተሳሰብ አለባችሁ። እንደገና ደግሞ ቅናት፣ በጣም ቅናት አለ ውስጣችሁ ውስጥ። ፈጣሪ ሆይ ትዕግስቱን ስጠኝ የሚባለው አሁን ነው። ቅናት ሁለታችሁም ላይ አለ፣ ሁለታችሁም ላይ። ቅናት ደግሞ ትዳር አይሆንም። ቅናት የመጨረሻ ትዳር አይሆንም። ስለዚህ እምነት ነው ዋናው ነገር ለሰው ልጅ እምነት፣ መተማመን አለባችሁ። አንተ ሆንክ አንቺም ሆንሽ ማመን አለብሽ። በተለይ ሀይሚዬ በጣም ነው የምቀኙ ከልክ በላይ ማለት ነው። ስለዚህ ይሄን ነገር ደግሞ እምነት ማድረግ አለብሽ። አንድ ሰው ላይ እምነት ነው እንጂ ምንም ቀንተሽ ምንም ብለሽ ጠብቀሽም አታድኑም በእንደዚህ አይነት መንገድ ማለት ነው። ግን እምነት ካለሽ እዛ ሰው ላይ እሱም ታማኝ ይሆንልሻል፣ አንቺም ታማኝ መሆን አለብሽ። በቃ ይሄ ነው እና ህይወታችሁን ውስጣችሁ ገብተው የሚለያዩአችሁን ማሳፈር ያለባችሁ እራሳችሁ ናችሁ እንጂ ማንም ሰው መጥቶ የእናንተን ህይወት ሊመራላችሁ አይችልም። የእናንተን ህይወት በቃ የሆነ ትሪት ሊያደርግላችሁ አይችልም። የምታደርጉት እራሳችሁና እራሳችሁ ብቻ ናችሁ። እዚህ ጋር ካሜራ ደቅናችሁ መታችሁ አንደኛችሁ እዚህ ጋር ታመምን እዚህ ጋር በቃ እንዴ ይሰለቻል። እውነት ኦዲየንስ ራሱ በጣም ነው የሚሰለቸው። ምክንያቱም የእናንተ ጭቅጭቅ የእናንተ ተካራ የእናንተ ብዙዎች አሁን ወላሂ ተስፋ እየቆረጡባችሁ ነው። እንደዛ አይነት ነገር መካከላችሁ የሚገባን ነገር በቃ ሁልጊዜ ህፃን መሆን የለም አይደል እንዴ? ማስወገድ ያለባችሁ ሁለታችሁም በቃ መታየት መናበብ አለባችሁ። በቃ እንዴ ኧረ በእናታችሁ በቃ ይበቃችኋል። ኦዲየንስ እርስ በርሱ እየተባላ ነው እዚህ ጋር ማለት ነው። እና ይሄን ነገር ባታደርጉ ጥሩ ነው ብዬ ነው የማስበው። በቃ ስህተታችሁን በቃ ተሳስታችሁም ተጣልታችሁ ምናምን ተሆነ በውስጥ ለመፍታት ትጀመር ሞክሩ። በቃ በውስጥ ፈታችሁ ነገሮቻችሁን ካሜራ ፊት መምጣት ያለባችሁ። ካሜራ ፊት ግን ያልሆነ ነገር ይዛችሁ እየመጣችሁ እዚህ ጋር በጣም ብዙ ልጆች የሚመለከቱት አሉ፣ ብዙ ነገር የሚማሩበት አሉ፣ ብዙ ነገር ደግሞ የሚያስጠላ ነገር የምትናገሩ ሰዓት ያን ነገር የሚማሩበትም ልጆች አሉ። ስለዚህ ይህን ነገር አታድርጉ። ሰላምን ለመፍጠር ሞክሩ። በቃ መታየት አለባችሁ። እንዲሁም ደግሞ በቃ እምነት የሚባል ነገር ውስጣችሁ ማስገባት አለባችሁ። እምነት፣ መተማመን፣ ዋናው ለሰው ልጅ መተማመን ነው። ፍቅር በጣም የሚያቆየው ፍቅር በጣም የበለጠ ፍቅር የሚሆነው መተማመን ሲኖር ነው።
ተማመኑ። በቃ አጠቃላይ ነገር 54 የምትባዩም ከውስጣቸው ውጭ በቃ ይበቃሻል። ፍጹምም በጣም የምንወድ ጓደኛቸው ነው። በጣም እናከብርህ እኛ ራሱ ኦዲየንሶች በጣም ለነሱ ቆመህ ነው። በጣም ተወዳቸዋለን፣ እናቃለን። በእድም ራሱ የተናገርከው ነገር በጣም ትክክል ነህ። ያን ነገር አንዋሽም፣ ጥሩ ነው። ምክንያቱም ብሩኬ መስመሩን እንዲይዝ ነው ያረከው። ግን ይችን 54 የምትባለውን ሴትዮ ይዘህ አትምጣ በቃ ቤታቸው። እኔ የማስጠነቅቅ ነገር ቢሆን እሷን ይዘህ አትምጣ በቃ። እሷ የምትመጣበት መንገድ እሷን አውሰደኝ፣ እሷ እንደዚህ ታለች በቃ እኔ አልፈልግም ማለት አለብህ እንጂ ሌላ ነገር ምንም አይነት ጥፋት እኔ አላየሁበትም። ስለ ፍጹም ብዙዎቻችሁ ሰሞኑን በቃ እየወረዳችሁበት ስለሆነ ለዛ ነው ማለት ነው። ምክንያቱም ትናንትና አይታችሁ ከሆነ መጥቶ የተናገረው ነገር በቃ ራስንህ ማስወገድ ያለብህ ራስንህ ከውስጣችሁ መውጣት ያለባችሁ እንዲሁም ደግሞ ልጅቱ ላይ መጥተው የሚፈነጥዙባት በአንተ ነው ነበር እያለ ያለው ብሩኬ። ያን ነገር ደግሞ ለብሩኬ እኔ ራሱ ቪዲዮ ሰርቻለሁኝ እውነት ለመናገር ማለት ነው። በቃ ራሱ ነው ሁሉንም ነገር ማስተካከል የሚችለው ብሩኬ። ቤቱ መጥቶ ማንም ሰው ሊፈነጭ አይችልም አይደል እንዴ? ወንድ ነው፣ አባወራ ነው፣ ባለቤት ተብሏል። ስለዚህ ማንም ሰው እንደፈለገ መጥቶ ሀይሚን ሊናገራት አይችልም ከሱ ውጭ። እና ይህን ይመስላል። ተወደዳችሁን ላይክ ሸራ